እኔ ለቤተክርስቲያን ምንዋ ነኝ? አይኗ ነኝ? ጆሮዋ ነኝ? አንደበቷ ነኝ? መከራና ስጋቷን እናገርላታለሁ መከራ ሲደርስባት። ከሃዲያንና መጸባሃን ቤተክርስቲያን ሲነቅፏት እንደ ቄርሎስ እንደ ቅዱስ ዮሐንስ አፈወርቅ እንደ ዲዮስቆሮስ አንደበት ሆነ መልስ ትሰጣለህ? ምንዋ ልሁንላት በል እስቲ። ጆሮዋ ነህ? የቤተክርስቲያን ችግሯን ለመስማት ምን ባላረግ ቁጭ ብዬ ልስማ? ልምጣና ወንበሩ በዶ ለምን ይሆናል? የእግዚአብሔርን ቃል ልማር። ገዳማቶቿ ሲጎዱ ማንንም ሳትጠብቅ ራስህ ተነስተህ ማህበራችሁን አንቀሳቅሳችሁ በጎደለው የምትሞሉ ናችሁ። እንደማን ልሁንልሽ በሏት ቤተክርስቲያን። እንደ ቄርሎስ እንደ ዲዮስቆሮስ እንደ አባ ጊዮርጊስ ዘጋስጫ እንደ ኢየሱስ ሟ ሐይቅ እስጢፋኖስን ገዳማያንን ያስከበሩ የ300 በላይ ሊቃውንትን ያፈሩ እንደ ኢየሱስ ሟ ልሁንልህ ቤተክርስቲያን። ማን ልሁንልሽ በሏት። እኛ እንደማን እንሁን? ማን ብንሆንልሽ ትወጃለሽ? እንደነ ያዕቆብ ዘንበረዳይ እየተቀጠቀጠ እንኳን ክርስቲያንን ካላመነው ለመለየት ማህተብ ያስጀመረ ጀግና አባት ነው። እንደ ዲዮስቆሮስ ሌዮናውያንን ድል ያደረገ የሁለት ባህሪ ትምህርትን የተጋፈጠ ማን ልሁንላት በሏት ማህበሩን። ምን ብላችሁ ጠይቁ። ሁሉ ጊዜ ይሄንን የተጠራችሁት ለዚህ ዓላማ ሊሆን ይችላል። በዚህ ዘመን የእናንተ ማህበር ነገ የሚወለዱ ልጆቻችሁ ከዛሬ 10 እና 20 ዓመት በኋላ እንደ አባቴ ሆይ በእናንተ ዘመን ቤተክርስቲያን ላይ መከራ ነበረ፣ ብዙ ፈተና ነበረባት የውስጥና የውጭ፣ አንተ በዛ ሰዓት ምን አደረክ ብትባሉ ለልጆቻችሁ የምትመልሱትን ታሪክ ስሩ። ነገ ልጆቻችሁ በእናንተ ዘመን እንዲሰምተናል እንዴት እናንተ እያላችሁ እንዲህ ትሆናለች የሚል ጥያቄ ሲጠየቅ የምትመልሱ ልትሆን ይገባል። ስለዚህ የራሳችሁን ታሪክ በማህበራችሁ ጻፉ። ቤተክርስቲያንን የሆነ ነገር ሁኑላት። በቃ የሆነ ነገር በመከራዋ ወቅት የሆነ ነገሯን የምትካፈሉ። ክርስትና በጣም ትልቁ ከሌሎቹ ዓለም ላይ ካሉ አስተሳሰቦች ለየት የሚያደርገው ራስን ከመጥቀም ህይወት የሚጀምር ነው። አደራችሁን የፈረሰ ቤተክርስቲያን ስናሰራ እኛ ፈርሰን እንዳንቀር መጠንቀቅ አለብን። ምን ያህል ሰው ድኗል? የመጀመሪያው ነው። ማህበር ተብላችሁ ስትሰበሰቡ የመጨረሻ ግባችሁ የምትጠጡት የቅዱስ ራጉኤል ቤት የተጻፉት ጽዋ እንዳለው ነው የክርስቶስ ስጋና ደም የሚጠጣ ማህበር መሆን አለበት። በክርስቶስ ደም የተሳሰረ መሆን አለበት። የመጀመሪያው ስኬት ይሄ ነው። የቤተ ክርስቲያንን አገልግሎት ያው የሚያደርገው የሚያሻግረው ምንድነው ከተባለ በጣም ያስደንቀኝ የእናንተ የማህበራችሁ መሰብሰብ ዋና ዓላማው ቤተ ክርስቲያን ከእናንተ የምትፈልገው ምንድነው ካላችሁኝ ክርስቶስ በመንግስቱ በመጣ ጊዜ ፍርዱን ያቀልልን ዘንድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ከያላችሁበት ሰብስቦ ቃሉን እንድትማሩ በረከቱን እንድታገኙ የ7 ዓመት የማህበራችሁን ደስታ ለማክበር የተሰበሰባችሁ ምእመናት ሁላችሁ በልዑል በእግዚአብሔር ሰላምታ እንደምን ዋላችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ ለነዚህ ዓመታት በጽናትና በትጋት አልፋችሁ ዛሬ ላይ በደስታ እንድታከብሩት የረዳችሁ አምላክ ስሙ የተመሰገነ ይሁን። የዛሬው ቀን ለእናንተም ለሁላችንም ደስታ ነውና አንድ ጊዜ እንደው እልል ብላችሁ አመስግኑና ወደ ፍሬያችን እንገባለን። እግዚአብሔር አምላክ ማህበራችሁን አስፍቶ ብዙ ፍሬ የምታፈሩበት ከዘመን ዘመን ተሻግሮ ለቤተ ክርስቲያን አንዳች ትልቅ ስራ ሕያው የሚሆን ስራ ተሻጋሪ ስራ እንድትሰሩ መድኃኔዓለም ይርዳን። ባለችን ጥቂት ደቂቃ ውስጥ የእግዚአብሔርን ቃል እንማማራለን። ሁላችንም ልቦናችንን ሰብስበን እንድንከታተል በእግዚአብሔር ስም አሳስባለሁ። ሁሉን ትተን ተከተልን፣ እንግዲህስ ምን እናገኝ ይሆን? የማቴዎስ ወንጌል ምዕራፍ 19 ከቁጥር 27 ላይ ያለውን ቃል መሰረት አድርገን ነው። ሁሉን ትተን ተከተልን፣ እንግዲህስ ምን እናገኝ ይሆን? የቃሉ ተናጋሪ ከሐዋርያት መካከል የሐዋርያት አለቃ ተብሎ የተሾመ ቅዱስ ጴጥሮስ የተናገረውን ኃይለ ቃል ነው። ቅዱስ ጴጥሮስ በመጽሐፍ ቅዱስ ውስጥ ብዙ አይነት ጥያቄዎች ሲጠይቅ እናውቀዋለን። ያሁኑን ለየት የሚያደርገው ግን እሱም በአቅሙ ከስራ ዘርፍ መካከል መረቡን ወይም አሳ አጥማጅነቱን ትቶ የተከተለ ነው ከወንድሙ ከእንድርያስ ጋር። ከምንም በላይ ደግሞ ከሐዋርያት የእሱን ታሪክ በጣም ለየት የሚያደርገው የትዳር አጋሩን ሚስቱን እና ደግሞ የሚስቱን እናት አማቱን ጭምር ትቶ ነው የወጣው። ቅዱስ ጴጥሮስ በጣም የዋህ ሐዋርያ ነው። ከየዋህነቱ መካከል አንዱ መገለጫ
በጣም ብዙ ጊዜ ስለ ክርስቶስ መስክሯል። በጣም ብዙ ጊዜም ተሳስቷል። ከሐዋርያት መካከል የሐዋርያትን ስብስብ እኛ በመናውቀው እንደው በደቃቁ ቃል ስንገልጸው ሐዋርያትን ሕይወት ያጣፈጠ ማን ነው ከተባለ የጴጥሮስ ተግባራት ናቸው። ወንጌሉ ላይ ጣዕም የዘራ ነው ጴጥሮስ ማለት። ለካ ክርስትና ወድቆ መቅረት አይደለም ወድቆ መነሳት ነው የሚል ንስሐን ሰበከን። ሃይማኖት በልብ አምነው ብቻ አይደለም በአፍም በተግባርም በመስከር ነው የሚለውን የማቴዎስ ወንጌል ምዕራፍ 16 ላይ እናንተስ ማን ትሉኛላችሁ ብሎ ሲጠይቅ አንተ ክርስቶስ ያው የአብ ልጅ ነህ ብሎ የመሰከረ የሃይማኖት ምስክር ነው። አሚንም ንስሐም ሐዋርያነትም ክህነትንም የተማርነው በጴጥሮስ በኩል ነው እና ሐዋርያት ላይ ጣዕም የዘራ ሐዋርያ ቢባል ቅዱስ ጴጥሮስ ነው ማለት ይቻላል። አሁን ለዛሬ የመረጥነውንም ርዕስ የተናገረው እሱ ነው። ሐዋርያት እንደየአቅማቸው ሁሉም የሆነ ነገር ትተው መጥተዋል እና ጴጥሮስን አንድ በጣም ትልቅ ጥያቄ አይምሮ ውስጥ ፈጠረበት። ይሄም ጥያቄ ሁሉን ትተን ተከተልን። እንግዲህ ዋጋችን ምንድነው? ምንድነው የምናገኘው? ከየስራችን ከየቀያችን ከየአካባቢያችን ከሰፈራችን መጣን። ማህበር መሰረታችሁ መሰረትን። የእግዚአብሔርን ቃል ስትማማሉ ስትነጋገሩ የእግዚአብሔርን ቃል እየዘመራችሁ እያመሰገናችሁ 7 ዓመታት አለፉ። ይህ ሁሉ ዋጋውስ ምንድነው? ዋጋችን ነው። የዚህ ሁሉ የዓመታት ጥያቄው መልሱ ይሄ ነው። ምንድነው ዋጋችን? የቅዱስ ራጉኤል በምልጃው እየጠራችሁ የእግዚአብሔርን ቃል እያጸናችሁ እንድትማሩ አደረጋችሁ። ምናልባትም እዚህ ባንሆን ኖሮ ዓለም ስባ የምትጥልን በጣም ብዙ ኃጢአት ነበር። እንደሌሎች ሰዎች መውደቅ የሚችል ስጋን ያዝ ነው። እንደሌላው ሰው ክፉ መስማት የሚችል ጆሮ አለን። ቅዳሴ ብቻ አይደለም። እንደሌላው ሰው ለቤተ እግዚአብሔር አስራት በኩራት መስጠት ቤተ ክርስቲያን ማሰራት ብቻ አይደለም። ኃጢአት መስራት እድል ያለው ሰውነት ነው ያለን። እንዴት ሆነን መጣን? እንዴት ሆነን 7 ዓመት ታገሳችሁ? እንዴት ሆናችሁ እዚህ መጣችሁ ከተባለ የእግዚአብሔር ቸርነት ነው። በእውነት ስሙ የተመሰገነ ይሁን። ቸርነቱ ጠርቶን ከያለንበት ሰበሰበንና ሰው አደረገን። እናንተ የኔ ምርጥ ዕቃዎች ናቸው። እናንተ በዚህ በዓለም ስፍራ ተደነጥቃችሁ አትኖሩም። እኔ እፈልጋችኋለሁ ብሎ እግዚአብሔር 7 ዓመታት ሲሰራችሁ ሰነበተ። 7 ዓመታት የተሰራችሁበት ዓመት ነው። እግዚአብሔር 7 ዓመታትን እናንተን ለመስራት ብዙ ነገር ቤተክርስቲያን አውጥታለች። ብዙ ጊዜ ባክኗል። ብዙ ወንድሞች ተጨቃጭቀዋል። ብዙ ወንድሞች ተከራክራቸዋል። ብዙ ዋጋ ከፍላችኋል። ዝም ብላችሁ ከዚህ ደረጃ አልደረሳችሁም። የጴጥሮስ ጥያቄ የሁላችንም ጥያቄ ነው። የሚያስተምረው አስተማረ፣ የሚዘምረው ዘመረ፣ ዲያቆኑ ቀደሰ፣ እንደገና ካህኑም ዲያቆኑም አቆረቡ ምእመኑን። ሊቀ ጳጳሱም ዲያቆናትን በባርኮት እየሾመ ብዙ ዲያቆናት ካህናትን አፈራ። መጨረሻ ላይ ዋጋችሁ ምንድነው? ምን ለማምጣት ነው 7 ዓመት የቆያችሁት? ምን ለማግኘት ነው አሁንስ የተሰባሰብን? የወንጌል የመጀመሪያው ጥያቄ ይሄ ነው። ቅዱስ ጴጥሮስን አስጨንቆታል። ምን ትተን መጣናል? የጌታ መልስ እንዲህ ይላል። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥ ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ላይ ትቀመጣላችሁ። ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባት እናትን ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል አለ። እግዚአብሔር ስም የተመሰገነ ይሁን። ለካ ትርፋችሁ በ12ቱ ያዕቆብ መንበር ላይ መቀመጥ ነው። እኔ እንደሌላው በ12ቱ ወይም በ20 ወይ በ100 በሚባል ብዙ ያለ ወርቅ ብር አልሰጣችሁም። በሮም ወንበር ላይ አይደለም አስቀምጣችኋለሁ ያለው። በጲላጦስ ወንበር ላይ አይደለም አስቀምጣችሁ ያለው። በጣም ቢደንቀው በ12ቱ የያዕቆብ ልጆች ላይ ነው ማስቀምጣችሁ። አንተ የጠየከኝ ምን ዋጋ አገኛለሁ ነው አይደል? ወርቅ ብር ነው አልሰጥህም። እሱንም አትተው መጣል ትተው የመጣውን ሕይወት አይደለም መስጠት ገና ያላየኸውን በመንግስተ ሰማያት 12ቱ ያዕቆብ የተቀመጡበት የመንግስተ ሰማያት ክብር ሰጣለው። 7 ዓመታትን የቆያችሁት የመጨረሻ ገባችሁ መንግስቱን ለመውረስ ነው ወንድምቶቼ፣ ሌላ ምንም አይደለም እንዳትጠብቁ። የኦርቶዶክሳዊነት ፍሬ መለኪያው ስጋዊ ነገር እሱ በጣም ጥቂቱ መለኪያ ነው። እግዚአብሔር አምላክ በእናንተ ሕይወት ውስጥ የለወጠውን ሕይወት ቁጠሩ። በ7 ዓመታት ውስጥ ምናልባት ትናንት ከትናንት ወዲያ የነበርንበትን ሕይወት እናውቃለን። ክርስትናት የመጠራት ሕይወት ነው። ጴጥሮስን ምናልባት ትናንት እኮ የሚበድል ሐዋርያ ነው ብሎ ማን ይገምታል? የሮሙ ሰማዕት፣ የሮሙ ሊቀ ጳጳስ። የትናንት ሕይወት እኮ ሌላ ነበርን እኮ ትናንት ሌላ ነበርን እኮ በትዳራችን ላይ ሌላ ነበርን እኮ ቤተሰቦቻችን ላይ እንዲህ አልነበረም እኮ ጠባያችን።
አመጣና ክርስቶስ በቃሉ ለወጠና አመጣና ቅዱስ ራጉኤል በቤቱ ሰራን። ክርስትና ለካ የመሰራት ህይወት ነው። ባድ ጊዜ ማለቅ የለም። ምናልባት ነገም ማህበራችሁ በሚቆይ ሰዓት ብዙ ፈተና ሊገጥማችሁ ይችላል። እመኑኝ ጀመራችሁ እንጂ አልጨረሳችሁም። የክርስትና ህይወት ጅማሬ ነው፣ መሰራት ነው። በዕለት ዕለት በእናንተ ተጋድሎ ውስጥ ነው ቤተክርስቲያን የምትሻገረው። የመጀመሪያ ማህበር ብለን የምናነሳቸው ታውቃላችሁ ከሐዋርያት ቀጥሎ የመጀመሪያዎቹ ክርስቲያኖች ናቸው። ዛሬ ያለችው ቤተክርስቲያን መልክ የሰጧት እነዚህ ናቸው። ኔሮን ቄሳር የተባለ ገና 17 ዓመት ወጣት አላዊ ንጉስ ክርስቲያን የተባለ ማየት አልፈልግም ማለት ከተማይቱን በጋዝ አቃጥሎ እሱ ክራር እየመታ ከተማይቱ ማማ ላይ ሆኖ ወይን እየጠጣ ይጨፍር ነበር። ከተማይቱን 1/7ኛዋን አንድዷት። በኋላ እሱ እንደሆነ ሲታወቅበት ክርስቲያኖች ናቸው የኔ ያደረጉት ብሎ 5 ክስ ክርስቲያን ላይ ቀረበ። አንደኛ ተባለ የትኛው ክርስቲያን በአደባባይ አምልኮት መፈጸም አይችልም። ሁለተኛ አብያተ ክርስቲያናት ይዘጉ። ሶስተኛ እነዚህ ክርስቲያኖች የሰው ስጋ እያረዱ የክርስቶስ ስጋና ደም ነው እያሉ ወንጀል ይሰራሉ። አራተኛ አንድ ክርስቲያን በክርስቶስ ያመነ በሮም አገር ውስጥ አጠቃላይ ሮማዊ አገር ውስጥ ቢከሰስም ምንም አይነት ዳኛ ጠበቃ አይቆምለትም ተባለ። እሱ ብቻ አይደለም ይግባኝ አይችልም። አለቃው ሰራተኛ ቅጥረኛው ነው ባሪያ ሆኖ ገሞዙም ባይሰጠው እንኳን የሚፈረድለት ለአለቃው ነው። የክርስቲያን ባሪያ ነው፣ ፍትህ የለውም የሚል አዋጅ ወጣ። ወደ 5 የሚደርስ ጭካኔ ወጣባቸው ይላል። በዚህ ሰዓት ነው ቤተክርስቲያንን የሚያሻግሩ ወጣቶች መጡ። ምናልባት እግዚአብሔር እናንተ 7 ዓመት ያሰነበታችሁ ቤተክርስቲያን አሁን ከገባችበት ሰዓት የሆነች መከራ እንድትጋሩላት ሊሆን ይችላል። የሆነ አካሏ እንድትሆኑላት ወድብቶቼ በህይወታችሁ ውስጥ እንደ ግልም እንደ ማህበርም ሁሌ ቤተክርስቲያን ስታገለግሉ አንድ ጥያቄ ጠይቁ። እኔ ለቤተክርስቲያን ምንዋ ነኝ? አይኗ ነኝ? ጆሮዋ ነኝ? አንደበቷ ነኝ? መከራና ስጋቷን እናገርላታለሁ። መከራ ሲደርስባት ከሃዲያንና መጸባሃን ቤተክርስቲያን ሲነቅፏት እንደ ቄርሎስ እንደ ቅዱስ ዮሐንስ አፈወርቅ እንደ ዲዮስቆሮስ አንደበት ሆነ መልስ ትሰጣለህ? ምንዋ ልሁንላት በል እስቲ። ጆሮዋ ነህ? የቤተክርስቲያን ችግሯን ለመስማት ምን ባላረግ ቁጭ ብዬ ልስማ? ልምጣና ወንበሩ በዶ ለምን ይሆናል? የእግዚአብሔርን ቃል ልማር። ማህበሩ ላይ ተሳትፋችሁ ቁጭ ብላችሁ ስትሄዱ ዋጋ አላችሁ። እንዳትረሱት። ለእያንዳንዳችሁ ክርስቶስ ዋጋ ይሰጣል። ምንዋ ነህ? እጇ ነህ? እግሯ ነህ? ቤተክርስቲያንን ከሚያራምዱት ወገን ነህ? እንቅፋቶቿን እያስወገድክ ገዳማቶቿ ሲጎዱ ማንንም ሳትጠብቅ ራስህ ተነስተህ ማህበራችሁን አንቀሳቅሳችሁ በጎደለው የምትሞሉ ናችሁ። እንደማን ልሁንልሽ በሏት ቤተክርስቲያን። እንደ ቄርሎስ እንደ ዲዮስቆሮስ እንደ አባ ጊዮርጊስ ዘጋስጫ እንደ ኢየሱስ ሟ ሐይቅ እስጢፋኖስን ገዳማያንን ያስከበሩ የ300 በላይ ሊቃውንትን ያፈሩ እንደ ኢየሱስ ሟ ልሁንልህ ቤተክርስቲያን። ማን ልሁንልሽ በሏት። እኛ እንደማን እንሁን? ማን ብንሆንልሽ ትወጃለሽ? እንደነ ያዕቆብ ዘንበረዳይ እየተቀጠቀጠ እንኳን ክርስቲያንን ካላመነው ለመለየት ማህተብ ያስጀመረ ጀግና አባት ነው። እንደ ዲዮስቆሮስ ሊዮናውያንን ድል ያደረገ የሁለት ባህሪ ትምህርትን የተጋፈጠ ማን ልሁንላት በሏት ማህበሩን። ምን ብላችሁ ጠይቁ። ሁሉ ጊዜ ይሄንን የተጠራችሁት ለዚህ ዓላማ ሊሆን ይችላል። እነዚህ የመጀመሪያዎቹ ክርስቲያኖች ዛሬ የምናየው በአይረፈ ዛቲ ዕለት በዚህች ዕለት ገሌ ጻድቅ አረፈ የሚሉትን የስንክሳር መረጃ ያገኘነው እነዛ የመጀመሪያዎቹ ክርስቲያኖች የያዙት መረጃ ነው። በዚህ ዘመን የእናንተ ማህበር ነገ የሚወለዱ ልጆቻችሁ ከዛሬ 10 እና 20 ዓመት በኋላ እንዲህ አባቴ ሆይ በእናንተ ዘመን ቤተክርስቲያን ላይ መከራ ነበረ፣ ብዙ ፈተና ነበረባት የውስጥና የውጭ፣ አንተ በዛ ሰዓት ምን አደረክ ብትባሉ ለልጆቻችሁ የምትመልሱትን ታሪክ ስሩ። ነገ ልጆቻችሁ በእናንተ ዘመን እንዲሰምተናል እንዴት እናንተ እያላችሁ እንዲህ ትሆናለች የሚል ጥያቄ ሲጠየቅ የምትመልሱ ልትሆን ይገባል። ስለዚህ የራሳችሁን ታሪክ በማህበራችሁ ጻፉ። ቤተክርስቲያንን የሆነ ነገር ሁኑላት። በቃ የሆነ ነገር በመከራዋ ቀት የሆነ ነገሯን የምትካፈሉ። እነ ቅዱስ ጊዮርጊስ ሊቀ ሰማዕታት እኮ ሰው በሌለበት ሰዓት ነው ዱዲያኖስ ሰማይ ነክቶ እኔ ያለሁላት ብሎ ገና የ20 ዓመት ወጣት እድሜያችን ላይ ምን ሰርተናል? ጴጥሮስ ይህን ጠየቀ። ዋጋችን ምንድነው አለ። 3 ነገር የትምህርታችን ዋና ነጥብ ነው። እነሱን ተነጋግሬ ወደ ዋናው መንደርደሪያ ማጠቃለያ ያመጣሉ። የመጀመሪያውና አንደኛ ሁሉን ትተን የተከተልነው ለምንድን ነው ከተባለ የመጀመሪያው ፍጹም ዘላለማዊ ድነትን ለማግኘት ነው። መጀመሪያ ክርስቲያን ራሱን ይጥቀም። በዚህ ማህበር ውስጥ ምናልባት ብዙ አቅመ ደካሞች ረድታችኋል ብዬ ገምታለሁ። ብዙ ገዳማትን አስገንብታችኋል ገምታለሁ። ብዙ የወደቁ ቤተክርስቲያን እገዛ የሚፈልጉ በንብረት በተለይ ይገዛር በጣም ጥሩ ነው። በተጓዳኝነት ግን እመኑኝ የመጀመሪያው ፈርሶ እንዳይቀር መጠንቀቅ ያለብን የኛም ሰውነት ነው። በጣም መጠንቀቅ አለብን። ክርስትና በጣም ትልቁ ከሌሎቹ ዓለም ላይ ካሉ አስተሳሰቦች ለየት የሚያደርገው ራስን ከመጥቀም ህይወት የሚጀምር ነው። አደራችሁን የፈረሰ ቤተክርስቲያን ስናሰራ እኛ ፈርሰን እንዳንቀር መጠንቀቅ አለብን።
እኔ በተለይ አገልግሎትን ሳስብ ከቤተ ክርስቲያን አገልግሎቶች ምን ወዳለው ወይም ያስደንቀኛል ካላችሁ ሰዓት ሳይለዩ መተው ቤተ ክርስቲያን ምንጣፉን አውጥተው የሚጠርጉ ሰዎች በጣም ያስቀኑኛል። መተው ማንንም ሳይጠብቁ መጥረጊያ አንስተው ምንም አይነት አስተዳደራዊ ጉዳይ አይጠብቁ። ቤተ ክርስቲያን ለነሱ ቤታቸው ናት። መተው ባዶ እግራቸውን ያወልቃሉ፣ ውሃ ያመጣሉ። የሚፈልጉት ማጽዲያ ብቻ ነው። እና የሚደንቀኝ ብዙ ጊዜ ሲጠረግ ሳይ አንድ የምታዘበው መጥረጊያ ይመጣና ከታች ያለውን በደንብ ይጠረጋል። በውሃ በምን ሽታ እንዳያመጣ ሽቶ ይርከፈከፋል። እንግዲህ ያስተውሉት። ያን ቤተ ክርስቲያን ስትጠርጉ እስቲ ያስተውሉ። እንደ የጠረጋችሁበት ቀን ቆሻሻ የምትተውት ቆሻሻ አለ የለም? ጠረን እንዳይኖር እንደው ራሳችንን ደግሞ እንዲህ ብንጠረግ እላለሁ። እኛም ቤተ ክርስቲያን አይደለ እንዲህ በየምንጣፉ በየምናምን የደበቀናቸው ክፋቶችን አውጥተን ብትጠርገው አቤት እግዚአብሔር እኮ መቼ ቀድሞ ይምረን ነበር። ቀድሞ ነበር እኮ እግዚአብሔር እኮ የሚሰማን። በየምንጣፉ እንግዲህ አስበው፣ ምንጣፉ ከላይ ሆኖ ያምራል ላይ ውስጥ ባይጠረግ ምን ይጠቅማል? ቤተ ክርስቲያን ስትጸዳ ልክ እንዲሁ ደግሞ እኛ የምንጸዳበትን ሚውት ያሰብን መሆን አለበት። እኔ ቤተ ክርስቲያን ነኝ፣ እኔ ማህበር ነኝ ለቤተ ክርስቲያኗ። እኔ ከተሰራው ቤተ ክርስቲያን ትሰራለች። የመጀመሪያዎቹ ክርስቲያኖች የተንጣለለ ቤተ ክርስቲያን አልነበራቸውም። ዋሻ ውስጥ ነው፣ ካታኮምፕ ውስጥ። ዛሬኛ ቱርክ ምንላት ዝሚር በሚባል አካባቢ ላይ ትልልቅ ዋሻዎችን አድርገው የሚያምር የተንጣለለ ቤተ ክርስቲያናት አልነበራቸውም። ግን ቤተ ክርስቲያን በእነሱ ውስጥ እንደ እሳት ትንቀለቀል ነበር። ያኔ የነበረው ጣዕም መቼም የማይገኝ ጣዕም ነው። ያኔ የተሰራ ተአምር መቼም ተሰርቶ አያውቅም። ዛሬ ያኔ የተጻፈ ስንክሳር መቼም በቤተ ክርስቲያን ተጽፎ አያውቅም። ግን እኮ ብዙ አልነበራቸው፣ ብዙ የሰው ሀብት አልነበራቸው፣ ብዙ ሪሶርስ አልነበራቸው። ግን የነሱ ማህበር የሚያህል የለም። የማህበራችሁ ትልቁ የስኬት መለኪያ ማድረግ ያለባችሁ ወንድምቶች፣ አደራ የምትሰሙኝ፣ ምን ያህል ሰው ድኗል? የመጀመሪያው ነው። ምን ያህል ሰው ድኗል? ማህበር ተብላችሁ ስትሰበሰቡ የመጨረሻ ግባችሁ የምትጠጡት የቅዱስ ራጉኤል ቤት የተጻፉት ጽዋ እንዳለው ላይ የክርስቶስ ስጋና ደም የሚጠጣ ማህበር መሆን አለበት። በክርስቶስ ደም የተሳሰረ መሆን አለበት። የመጀመሪያው ስኬት ይሄ ነው። ሁለተኛው ስኬት የቤተ ክርስቲያንን አገልግሎት ሕያው የሚያደርገው የሚያሻግረው ምንድነው ከተባለ በጣም ያስደንቀኝ የእናንተ የማህበራችሁ መሰብሰብ ዋና ዓላማው ቤተ ክርስቲያን ከእናንተ የምትፈልገው ምንድነው ካላችሁኝ ክርስቶስ በመንግስቱ በመጣ ጊዜ ፍርዱን ያቀልልን ዘንድ ነው። ይሄን ያልኩ ዝም ብዬ አይደለም። በአቡነ ሀብተ ማርያም ገድል ላይ አንድ የተጻፈ የሚደንቀኝ ታሪክ አለ። አንድ ዲያቆን ቤተ ክርስቲያን የሚያገለግል ነው፣ ቅዱስ ሚካኤል ቤተ ክርስቲያን እና ቅዱስ ራጉኤል በሰንበት ቀን በመብረቅ ይቀጣዋል፣ ይቀስፈዋል። አቡነ ሀብተ ማርያም ናቸው ይሄን በራእይ የሚያዩት። እና በመብረቅ ይቀሰፍና ነፍስ ከስጋው ተለይታ የሞት መላእክት ነፍሱን ይዘው ወደ ሲኦል ሊከቷት ሲል ቅዱስ ሚካኤል እችን ነፍስ ስጡኝ አለ። እችን ነፍስ ስጡኝ እና በኋላ ለቅዱስ ራጉኤል እንዲህ ብሎ ተናገረ። ይህችን ነፍስ ስለምን ቀጣሃት አለው ይላል። ይህችን ነፍስ ስለምን ቀጣሃት? በኋላ ምን አለ ቅዱስ ራጉኤል ይላል፣ በሰማይ በምድር ሕግ እንደተጻፈ በዕለት ዕለት ዝሙትን የምትሰራ ነፍስ ናት። ቤተ መቅደሱን አስነቅፋለች። በሰንበት ቀን ሳይቀር ሕግ ተላልፋለች እቺ ነፍስ እና ልትቀጣ ይገባል ብዬ ነው የቀጧታል። እና ቅዱስ ሚካኤል ምን አለ፣ ታዲያ እንዲህ ያለችዋን ነፍስ መክረው ዘክሮ ይመልሷታል እንጂ እንዲህ አድርገው ይቀጧታል ወይ አለና ገድሉ ላይ አንድ የምትደንቀኝ ንግግር አለች። በጣም የምትደንቅ ልብን የምታግል የኔ አገልጋይ ናትና እቺን ነፍስ ስጠኛለሁ ይላል። እስቲ ሁላችሁም በሉ የኔ አገልጋይ ናትና በሉ ይቺን ነፍስ ስጠኝ። ለካ ያገለገልናቸው መላእክት ለካ አይተውንም። ለካ ቅዱስ ራጉኤል 7 ዓመታት ያገለገላችሁት ራጉኤል ዝም የሚል እንዳይመስላችሁ። ነገ ክርክርና ያቺ የፍርድ ቀን ለካ ፍርድ ሊያቀሉ ይመጣሉ እነዚህ ቅዱሳን። እገሌማ አገልግሎኛል፣ ለኔ ጊዜውን ሰጥቶኝ ጊዜውን አባክኖ ያቅቡን ላቡን ደሙን ባያፈስ ላቡን አፍሷል፣ ላቡን ባያፈስ የቀለም ብሩን አፍሷል፣ አገልግሎኛል። ለካ እነዚህ ቅዱሳን ዋስ ሆነው የሚመጡት ያኔ ነው። የኔ አገልጋይ ናትና ስጠኛለሁ ይላል። ስለ ቅዱስ ሚካኤል ክብር ሲል 6ቱ ሊቃነ መላእክት ተቀባበሏት ያችን ነፍስ እና ለቅዱስ ሚካኤል ሰጧትና ክርስቶስ መንበር ፊት አስቀመጣትና አቤቱ ጌታ ሆይ የሰራዊት ጌታ ልዑል እግዚአብሔር ሆይ እችን ነፍስ ማርልኝ አለው። ኧረ እኛንም እንደው ማርልን ይበለን በእውነት። በኋላ ወዳጄ ቅዱስ ሚካኤል ምሬልሃለሁ አለው ይላል። ምሬልሃለሁ ያችን ነፍስ አመጣትና ገነት በር ላይ አንቺ ነፍስ ወይ በይ እንግዲህ ገነት በር ላይ ያለውን የብርሃን መስቀል ተሳልበሽ ወደ ገነት ግቢ ያላት ይላል። እየተደሰተች ወደ ውስጥ ገባች ይላል። እና አቡነ ሀብተ ማርያም አይተው በጣም ተደነቁና ለቅዱስ ሚካኤል ወዳጄ ጌታዬ ቅዱስ ሚካኤል ሆይ ጥያቄ ልጠይቅህ፣
እችን ነፍስ ለምንድነው መስቀል ተሳልማ የብርሃን መስቀል ተሳልማ ግቢ ያልካታል? ወዳጄ ልጅ አባ ሀብተ ማርያም ሆይ በሰማይም በምድርም ሕግ እንደተጻፈ ክርክር ያለባት ነፍስ ብትኖር፣ ወቃሽ ያለባት ነፍስ ብትሆን፣ ጠላት ያለባት ነፍስ ብትሆን መስቀል ቤዛ ሆኖ ሊያድናት በሰማይ ሕግ ተጽፏል። ለዛ ነው የዳነችው አለ። አቡነ ሀብተ ማርያም የቅዱስ ሚካኤል ስም እያመሰገኑ ወደ ቤታቸው ገቡ ይላል። በእውነት እግዚአብሔር ስም የተመሰገነ ይሁን። ለካ እኛ እናቀውም እንጂ በክስ ዘመን በጥያቄ ዘመን ለካ ያገለገልናቸው ቅዱሳን ዋስ ሆነው ይመጣሉ። አላወቃችሁትም እንጂ እዚህ ዋጋ ከፍላችሁ መምጣታችሁ ነገ ዋስ ይሆናችኋል። እነዚህ ቅዱሳን ቤተ ክርስቲያን እንደሻሽ የሚጠብቋት የነገ ዋስ እነሱ ናቸው። ማህበረ ጻድቃን ናቸው። የመጨረሻ የኛ ተስፋዎቻችን። ሶስተኛውን ተናግሬ ላጠናቅ። ሶስተኛው ለምንድን ነው ይሄን ያህል ቤተ ክርስቲያንን ያገለገልናት? ለምን ይሆን አመታትን የተሻገር ነው? ለምን ይሆን ጊዜያችሁን አንዲቷን ሰንበት ቀን እየዋስዮናችሁ እየተሯሯጣችሁ ስራችሁን ትታችሁ ቤተሰባችሁን ትታችሁ ማህበረሰባዊ ጉዳይን ትታችሁ 7 አመታትን ላባችሁን ጠፍ አድርጋችሁ ያገለግል ለምን ይመስላችኋል ከተባለ የመጨረሻው ከቤተ ክርስቲያን የቅድስና ታሪክ ተሳታፊ እንሆን ዘንድ ነው። የቤተ ክርስቲያን አንዷ ታሪኳ ልትሆን ይገባል። ቤተ ክርስቲያን የታሪኳ ክፍል ያልሆነ ጻድቅ የለም። ለዚህ ጉዳይ ቅዱስ ዮሐንስ አፈወርቅ መነሻ ላድርግ። ቤተ ክርስቲያንን በጣም ካሻገሩና በዘመኑ ዕለተ ሰንበት እያስተማረ የክርስቲያን ማህበራትን ካስፋፉ መካከል አንዱ ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ ስም ብቻ አይደለም። አንጾኪያ ተወልዶ ይደግ እንጂ ሊቀ ጳጳስ ሆኖ በኖረባት በቁስጥንጥንያ ብዙ ማህበራትን ያስፋፋ ነው። የቅዱስ ዮሐንስ አፈወርቅ ተማሪዎች የሚባሉ ብዙ ነበሩ። እንደውም አንዴ በጣም የሚደንቁኝ ነበሩ። ወጣቶች ከሩቅ አካባቢ የሚመጡ ነው ዮሐንስ አፈወርቅን አጠያይቀው ይማሩ ነበር። ህይወታቸው ወጣ ያለ ነው እና በኋላ የሆነ ሰዓት ላይ ጠፉ። ዮሐንስ አፈወርቅ እንደምንም ቢፈልጋቸው አጣቸው። የሆነ ሰዓት ራሳቸው መጡና ሲያቸው በጣም ደስ አሉ። ሲወጡ ጠበቀና እንዴ እናንተ አላቸው። ለምን ጠፋችሁ አላቸው። መምህራችሁ ነው እኛ አንተ ጋር እዚህ መተን ስንማር በጣም ደስ ይለናል፣ ግን እንደገና ቀያችን ሄደን አካባቢያችን ሄደን ስንማር ደግሞ ቤተክርስቲያን እያስነቀፈናት ነው፣ ህይወታችን ለቤተክርስቲያን አይሆንም አሉት። ተወዳጆቹ ያለ እናንተ እኮ የምትሰሩት ኃጢአት እንደሆነ ያወቃችሁት እኮ እዚህ መታችሁ ስለተማራችሁ ነው አላቸው። እዚህ ባትማሩ ኖሮ መቼ የምትሰሩት ኃጢአት እንደሆነ ታውቁ ነበር። ሁል ጊዜ ቃለ እግዚአብሔር ዝም ብለህ ተማር። አሁንም ደግሜ እነግራለሁ፣ ተማር፣ አሁንም ተማር። ቃለ እግዚአብሔርን አልተለወጥኩም ብለህ ቤተክርስቲያን ከሩቅ አትሆን። ለዚህ አንድ ምሳሌ ልስጥ ይላል። ይህን ተናግሬ ላጠቃል። ከፏፏቴ ላይ የሚበርድን ብዛሃማ የውሃ ፏፏቴ እስቲ ተመልከቱ ይላል። ከታች ያለውን አለ ዝም ብሎ ይመታዋል ይላል እና በአንድ ቀን ወይ በአንድ ሳምንት በአንድ ወር የቤት ያኛው አለት ቀለሙን አይቀይርም፣ አይወይብም፣ አይለሰልስም። ከብዙ ወራት በኋላ ግን የውሆቹ ብዛት ያንን ድንጋይ እያለሰለሰው ቀለሙንም እየቀየረ ይመጣል። ልቦና እንደ ድንጋይ ቢጸጥር አልተለወጥኩም ብለህ ተስፋ ብትቆርጥ አንድ ቀን ግን ክርስቶስ ልብህን ከፍቶ ይገባል አለ። በእውነት ልባችንን ከፍቶ ይግባ። ቅዱስ ዮሐንስ አፈወርቅ የነዛ ያስተማራቸው ተማሪዎች ናቸው አንጾኪያን ዘመን ያሻገሩት። በኢትዮጵያ ቤተክርስቲያን ታሪክ ውስጥ ይሄ ማህበር የሆነ አሻራ መጣል አለበት። የቤተክርስቲያን የሆነ አካሏ መሆን አለባቸው። ደጇ ተዘግቶ አስከፈቱ። ቤተክርስቲያኗ ፈራርሰው ቤተክርስቲያንን ከወደቀ ማገሯን ቀና አረጉላት። ቤተክርስቲያንን ከከተማ እስከ ክፍለ ሀገር ሄደው ቃለ እግዚአብሔርን አስተማሩ። በእነሱ ዘመንማ ቤተክርስቲያን ባለውለታ ነው የሚባል የቤተክርስቲያን አካሏ እንድትሆኑ መድኃኔዓለም ይርዳችሁ። እግዚአብሔር አምላክ አገራችንን ኢትዮጵያን ቅድስት ቤተክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።